ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ ወደ ቀዳሚው ዜና ተሻገርን ህጎች ሲወጡ ቅድሚያ ለሀገርና ለህዝብ የሚያስገኙት ጥቅም በግልጽ ታውቁና ተፈትሾ ሊሆን እንደሚገባ ተጠቆመ የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የምክር ቤቱ ቋሚ ኮሚቴዎች ህጎችን የሚመሩበት የድርጊት መርሃ ግብር መቀመጥ እንዳለበት አመልክተዋል ይህም ብቻ ሳይሆን ቋሚ ኮሚቴዎች ህጎች ከወጡ በኋላ አፈጻጸሙን መከታተል ለህብረተሰቡ ቀጣይነት ባለው መልኩ ግንዛቤ መፍጠር እንደሚገባቸው አፈ ጉባኤው አስገንዝበዋል አካታች ሀገራዊ ምክክር በማድረግና የሽግግር ፍትህ ስርዓቱን በሁሉም አካባቢዎች በመተግበር የኢትዮጵያን ሰላም ለማጽናት መስራት እንደሚገባም ተናግረዋል አፈ ጉባኤው ይህንን ያስገነዘቡት የምክር ቤቱ ቋሚ ኮሚቴዎች የ2017 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ሪፖርት ለአማካሪና ለአስተባባሪ ኮሚቴዎች ቀርቦ ውይይት በተደረገበት ወቅት ነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ ወቅታዊ ሁኔታ ላይ በኢትዮጵያ ከአሜሪካ ከብሪታንያ ከጣሊያን ከፈረንሳይ ከጀርመንና አውሮፓ ህብረት አምባሳደሮች ጋር ተወያዩ ውይይቱ ያሽቆለቆለ በመጣው የክልሉ ሁኔታ መቀልበስ በሚቻልበት ጉዳይ እንዲሁም የፕሪቶሪያው የግጭት ማቆም ስምምነት ባለድርሻዎች ዳግም በትግራይ ጦርነት እንዳይቀሰቀስ ማድረግ ባለባቸው ጥረት ላይ ጭምር እንደሆነ አቶ ጌታቸው በኤክስ ገጻቸው ላይ ገልጸዋል በትግራይ ዳግም ጦርነት ከተቀሰቀሰ ስውርና አፍራሽ ዓላማ ያላቸው በርካታ የቀጠናው ኃይሎች ሊገቡበት የሚችሉበት እድል እንዳለም ጠቁመዋል በተያያዘ ዜና አረና ትግራይ የትግራይ ነጻነት ፓርቲና ባይቶና የትግራይን ጊዜያዊ አስተዳደር መዋቅሮች በማፍረስ በመፈንቅለ መንግስት ስልጣን ለመንጠቅ የሚደረገው እንቅስቃሴ ከኤርትራ መንግስት ጋር በመናበብ የሚፈጸም ነው ሲሉ የጋራ መግለጫ አውጥተዋል ፓርቲዎቹ በጋራ ባወጡት መግለጫ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከኤርትራ መንግስት ጋር በመተባበር እየሰራ ነው በማለት ከሰዋል የኤርትራ መንግስት ጣልቃ ገብነትና የሌሎች የውጭ ኃይሎች አፍራሽ ሚና ለማክሸፍም አፋጣኝ እርምጃ መውሰድ ያስፈልጋል ብለዋል በተጨማሪም ዓለም አቀፉ ህብረተሰብና የፕሪቶሪያው ግጭት ማቆም ስምምነት አፈራራሚዎች በአስቸኳይ ጣልቃ እንዲገቡ ፓርቲዎቹ ጠይቀዋል በክልሉ የተባበሰ ሁከት እንዳይፈጠርና ቀጠናዊ ቀውስ እንዳይነክስ የህግ የበላይነት መከበር እንዳለበትም አሳስበዋል ሲል ዋዜማ ዘግቧል በልዩ የኢኮኖሚ ዞን በ500 ሚሊዮን ብር ስራ የጀመረው ፓሮን ትሬዲንግ የሙከራ ምርት ጀመረ በባህር ዳር ልዩ የኢኮኖሚ ዞን በ500 ሚሊዮን ብር ካፒታል ከበቆሎ ምርት ስታርች የተባለ ንጥረ ነገር ለማምረት ስራ የጀመረው ሀገር በቀል ኩባንያ የማሽን ተከላ በማጠናቀቅ የሙከራ ምርት ማምረት መጀመሩን የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል የባህር ዳር ልዩ የኢኮኖሚ ዞን ዋና ስራ አስኪያጅ ወይዘሮ ጥሩዬ ቁሜ እንደገለጹት ኩባንያው 2 ሄክታር መሬት ተረክቦ የግንባታና የማሽን ተከላ ስራ ሲያከናውን ቆይቷል ብለዋል ኩባንያው ከ4000 በላይ ከሚሆኑ አርሶ አደሮች ጋር ዘላቂ የምርት አቅርቦት እንዲኖረው የሚያስችል የገበያ ትስስር ፈጥሯልም ነው ያሉት ኩባንያው ምርቱን ለሀገር ውስጥና ለውጭ ኩባንያ እንደሚያቀርብም ጨምረው ተናግረዋል ኩባንያው አሁን ላይ ለ300 የአካባቢው ወጣቶች የስራ ዕድል የፈጠረ ሲሆን በሙሉ አቅሙ ወደ ስራ ሲገባ ከ1000 በላይ የሚሆኑ ዜጎች ተጠቃሚ እንደሚያደርግ መግለጻቸውን ኢዜአ ዘግቧል ወጣቶች ሐሳባቸውን ወደ ሀገራዊ ፋይዳ የሚቀይሩባቸውን ማዕከላትና የፈጠራ ስነ ምህዳር ምቹ ማድረግ ያስፈልጋል ተባለ የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን አህመድ ይህንን ያሉት ከአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ እና ከባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አመራሮች ጋር በመሆን በስልጠና ላይ የተገኙ የፈጠራ ሐሳቦች ያሏቸው ጀማሪ ስራ ፈጠራዎች በተገኙበት ወቅት ነው ዶክተር አህመዲን ጉብኝቱን አስመልክተው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ቴክኖሎጂ የስራ ፈጠራና ክህሎት ለውጥ መሪ ቁልፍ በመሆኑ ዘርፉን ማበረታታት የወጣቶችን እምቅ ችሎታ ወደ ተግባር የሚቀይር አመቺ ሁኔታ መፍጠር አስፈላጊ ነው ብለዋል እየተሰጠ ያለው ስልጠናም የወጣቶችን የፈጠራ ሐሳብ የሚያጠናክርና ተጨማሪ አቅም የሚፈጥርላቸው መሆኑን ገልጸው ለስታርታፖች የሚደረገው ድጋፍ ተጠናክሮ ይቀጥላል ብለዋል የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ባለፉት 6 ወራት ከታክስ በፊት 9.3 ቢሊዮን ብር ትርፍ ማግኘቱን አስታወቀ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የቢዝነስና ዲቨሎፕመንት መምሪያ ኃላፊ አቶ ብርሃኔ ገብረ እግዚአብሔር የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የሀገሪቱን የገቢ ወጪ ንግድ በማሳለጥ በኩል የበኩሉ ሚና እየተወጣ መሆኑን አንስተዋል። ከዕለት ፍጆታ ዕቃዎችና ሸቀጦች ጀምሮ ልዩ ልዩ የፋብሪካ ውጤቶችን፣ አነስተኛና ትላልቅ ማሽነሪዎችን፣ ተሽከርካሪዎችን፣ የኮንስትራክሽን
የኮንስትራክሽን ግብዓቶችና የተለያዩ ጭነቶችን በባህርና በየብስ ትራንስፖርት በማጓጓዝ የተሟላ የሎጂስቲክስ አገልግሎት እየሰጠ እንዳለም ተናግረዋል። መስሪያ ቤቱ ባለፉት 6 ወራት 3.9 ሚሊዮን ቶን የገቢና የውጭ ንግድ ጭነት አገልግሎት መስጠቱንም ጠቅሰዋል። ከሚሰጣቸው አገልግሎቶችም ከግማሽ ዓመቱ 44.1 ቢሊዮን ብር ገቢ ለማግኘት አቅዶ ከ46 ቢሊዮን ብር በላይ ማስገባቱን ገልጸዋል። በዚህም ተቋሙ ከታክስ በፊት 6 ቢሊዮን ብር ለማትረፍ አቅዶ 9.3 ቢሊዮን ብር ትርፍ ማግኘቱን ጠቅሰዋል ሲል ኢዜአ ዘግቧል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የአሜሪካ ባለስልጣናት በዩክሬንና በሩሲያ መካከል ሊደረግ ስለሚችል የተኩስ አቁም ስምምነት ንግግር ለማድረግ ወደ ሞስኮ አቀኑ። የቡድኑ ወደ ሩሲያ የመጓዝ ዜና የተሰማው በሳውዲ አረቢያ በተደረገው የአሜሪካና ዩክሬን ባለስልጣናት ስብሰባ ላይ የኪየቭ ባለስልጣናት ለ30 ቀናት ተኩስ አቁም ለማድረግ መስማማታቸው ከተነገረ በኋላ ነው። ከዚህ ጉዞ አስቀድሞ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእውነቱ ኳሱ በሩሲያ ሜዳ ላይ ነው ብለው ነበር። አሜሪካ ይህንን ጦርነት ለመቋጨት ብቸኛው መንገድ የሰላም ስምምነት እንደሆነም እንደምታምን ተናግረዋል። ማክሰኞ ዕለት በጅዳ ከተደረገው ንግግር በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ስምምነት የተደረሰበትን ሩሲያ እንድትቀበለው የማድረግ ኃላፊነት የአሜሪካ እንደሆነ ተናግረዋል። ክሬምሊን በበኩሉ የተኩስ አቁም ስምምነቱን እየተመለከተው መሆኑን የገለጸ ሲሆን በትራምፕና በፑቲን መካከል በስልክ ንግግር ሊደረግ እንደሚችልም ጠቁመዋል። ፕሬዝዳንት ትራምፕ የአየርላንዱን ጠቅላይ ሚኒስትር ማይክል ማርቲንን በቤተ መንግስታቸው በተቀበሉበት ወቅት የተኩስ አቁሙን በተመለከተ በጎ መልእክት መቀበላቸውን ገልጸዋል። በጎ መልእክት ግን ምንም ነው ያሉት ትራምፕ ይህም በጣም ከባድ ሁኔታ ነው ሲሉ ተደምጠዋል። በሌላ በኩል የትኞቹ የአሜሪካ ባለስልጣናት ወደ ሞስኮ እንደተጓዙ ፕሬዚዳንት ትራምፕ አልገለጹም። የነጩ ቤተ መንግስት ፕሬስ ሴክሬታሪያት ካሮሊን ሌቪት ግን የብሔራዊ ደህንነት ሚኒስትሩ ማይክ ዋልትዝ የሩሲያ አቻቸውን ማነጋገራቸውን ለጋዜጠኞች ተናግረዋል። ትራምፕ በቤተ መንግስታቸው ባደረጉት ንግግር የተኩስ አቁም ስምምነቱ ለሩሲያ ትርጉም የሚሰጥ ጉዳይ መሆኑን አንስተዋል። ዝርዝር ጉዳዮችን ባይናገሩም የተኩስ አቁሙ ለሩሲያ አሉታዊ ጎን እንዳለው መናገራቸውን ቢቢሲ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት መሰረት ባዩ ነበርኩ። ጥሩ ጊዜ ከኢሳት ጋር ሰላም።